የበሽታው ምንነት ሄፓታይተስ የሚባለው በሽታ ጉበታችን ላይ ኢንፍላሜሽን ሲከሰት ነው። ይህ በሽታ በብዛት የሚከሰተው በቫይረስ ኢንፌክሽን ሲሆን አንዳንዴ በሌሎች ምክንያቶችም ሊከሰት ይችላል። ለምሳሌ በበሽታ መከላከያ ስርዓታችን ስህተት ሊሆን ይችላል። ኦቶኢሚዩን ሄፓታይተስ ወይንም በሌሎች መርዛማ ነገሮች ጉበታችን ተጎድቶ ሊሆን ይችላል። ለምሳሌ መድኃኒቶች እና አልኮሎች። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች በ2013 ዓመተ ምህረት በቫይረስ ኢንፌክሽን የሚከሰተው ይህ በሽታ በዓለማችን ላይ በገዳይነቱ 7ኛ ደረጃን ይዞ ነበር። በዓለም ላይ በዓመት 1.4 ሚሊዮን ሕዝብ በሄፓታይተስ ኤ በሽታ (HIV) ይይዛሉ። በዓለም ላይ 2 ቢሊዮን ሕዝብ ቢያንስ አንድ ጊዜ በሄፓታይተስ ቢ በሽታ ተይዟል። ከእነዚህ ውስጥ 240 ሚሊዮን የሚሆነው ሕዝብ ከባዱን HbsAg ይዘዋል። ሄፓታይተስ ቢ የሚባለው የጉበት በሽታ ከሄፓታይተስ ዲ ጋር እየተጣመረ በዓለም ላይ በየዓመቱ ብዙ ሰዎችን ይይዛል። ሄፓታይተስ ቢ የሚባለው የጉበት በሽታ በዓለም ላይ በዓመት 650,000 ሰዎችን ይገድላል። በዓለም ላይ ምን ያህል ሰው በሄፓታይተስ ሲ በሽታ እንደተያዘ በእርግጠኝነት ማወቅ አይቻልም፣ ምክንያቱም በሽታው ምልክቶች ስለማያሳይ ነው። ነገር ግን 71 ሚሊዮን ሕዝብ በዚህ በሽታ በከባድ ሁኔታ ታመዋል። በዚህ አይነቱ በሽታ ከተያዙ ሰዎች ከ55 እስከ 85% በሽታው ይበረታባቸውና ወደ ከባድ ደረጃ ይደርሳል። ከእነዚህ ውስጥ ከ15 እስከ 30% በሽታው በሁለት አስርተ ዓመታት ውስጥ ወደ ሰሮሲስ ያድጋል። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ኮዘስ የበሽታው መነሻ ምክንያት ሄፓታይተስ የሚባለው በሽታ የሚከተሉት አይነቶች አሉት። እነዚህም ሄፓታይተስ ኤ፣ ቢ፣ ሲ፣ ዲ እና ኢ ናቸው። ሄፓታይተስ ኤ ይህ አይነቱ የጉበት በሽታ በአጭር ጊዜ ውስጥ የሚድን በሽታ ነው። ሄፓታይተስ ቢ፣ ሲ እና ዲ የሚባሉት ረጅም ጊዜ የሚቆዩ እና ከባድ ደረጃ ሊደርሱ የሚችሉ የዚህ በሽታ አይነቶች ናቸው። ሄፓታይተስ ኢ የሚባለው የአጭር ጊዜ በሽታ ነው፣ ነገር ግን እርጉዝ ሴቶች ላይ ከባድ ደረጃ ሊደርስ ይችላል። ሄፓታይተስ ኤ የዚህ በሽታ ይህ አይነቱ ሄፓታይተስ ኤ (HIV) በሚባል ቫይረስ ኢንፌክሽን የሚከሰት ነው። ብዙ ጊዜ ይህ በሽታ የሚይዘን በቫይረሱ የተያዘ ሰው ሰገራ ምግባችን ወይንም መጠጣችን ውስጥ ሲገባ ነው። ሄፓታይተስ ቢ የዚህ በሽታ ይህ አይነቱ ሄፓታይተስ ቢ (HBV) በሚባል ቫይረስ ኢንፌክሽን የሚከሰት ነው። ብዙ ጊዜ ይህ በሽታ የሚይዘን በቫይረሱ የተያዘ ሰው የሰውነት ፈሳሹ ወደ ሰውነታችን ሲገባ ነው። ለምሳሌ ደም፣ የሴት ብልት ፈሳሽ፣ የወንድ ዘር ፈሳሽ፣ በመርፌ የሚወጋ አደንዛዥ እጽ በጋራ መጠቀም፣ የግብረ ሥጋ ግንኙነትና የጺም ምላጭ በጋራ መጠቀም። በዓለም ላይ በአሁኑ ወቅት 350 ሚሊዮን ሕዝብ በዚህ በሽታ በከባድ ሁኔታ ታመዋል። ሄፓታይተስ ሲ የዚህ በሽታ ይህ አይነቱ ሄፓታይተስ ሲ (HCV) በሚባል ቫይረስ ኢንፌክሽን የሚከሰት ነው። ብዙ ጊዜ ይህ በሽታ የሚይዘን በቫይረሱ የተያዘ ሰው የሰውነት ፈሳሽ ወደ ሰውነታችን ሲገባ ነው። ለምሳሌ ደም፣ የሴት ብልት ፈሳሽ፣ የወንድ ዘር ፈሳሽ፣ በመርፌ የሚወጋ አደንዛዥ እጽ በጋራ መጠቀም፣ የግብረ ሥጋ ግንኙነትና የጺም ምላጭ በጋራ መጠቀም። ይሄ ብዙ ጊዜ የሚከሰት በሽታ ነው። ሄፓታይተስ ዲ የዚህ በሽታ ይህ አይነቱ ሄፓታይተስ ዲ (HDV) በሚባል ቫይረስ ኢንፌክሽን የሚከሰት ነው። ብዙ ጊዜ ይህ በሽታ የሚይዘን በቫይረሱ የተያዘ ሰው ደም ወደ ሰውነታችን ሲገባ ነው። ይሄ በሽታ ከባድ የጉበት በሽታ ነው፣ ነገር ግን ብዙ ጊዜ የሚከሰት በሽታ አይደለም። ይህ በሽታ ሄፓታይተስ ቢ ካልተከሰተ በቀር አይከሰትም።
ሄፓታይተስ ኢ የዚህ በሽታ ይህ አይነቱ ሄፓታይተስ ኢ ኤችአይቪ በሚባል ቫይረስ ኢንፌክሽን የሚከሰት ነው። ይህ በሽታ በቫይረሱ በተበከለ ውሃ አማካኝነት የሚከሰት በሽታ ነው። ይህ በሽታ ንጽህና በጎደለው አካባቢ የሚከሰት በሽታ ነው። በቫይረሱ የተያዘ ሰው ሰገራ የምንጠጣውን ውሃ ሲበክል ይህ በሽታ ይይዘናል ማለት ነው። ይህ በሽታ በአሜሪካ ብዙም አይከሰትም። ኦቶኢሚዩን ሄፓታይተስ ይህ የጉበት በሽታ የሚከሰተው የበሽታ መከላከያ ስርዓታችን ተሳስቶ የጉበት ሴሎችን ሲያጠቃ ነው። ልክ እንደ ሌሎቹ በበሽታ መከላከያ ስርዓታችን ስህተት የሚፈጠሩ በሽታዎች ይህም በሽታ ትክክለኛው ምክንያቱ አይታወቅም። የዚህ በሽታ ይህ አይነቱ ብቻውን ወይንም ከሌላ በበሽታ መከላከያ ስርዓታችን ስህተት የሚፈጠር በሽታ ጋር ሆኖ ይከሰታል። ለምሳሌ ሲስቴሚክ ሉፑስ ኤሪቴማቶሱስ ሲምፕቶምስ የበሽታው ምልክቶች የዚህ በሽታ ምልክቶች የሚከተሉት ናቸው። ጆንዲስ፣ የቆዳና አይን ቢጫ መሆን፣ አብዶሚናል ፔን፣ የሆድ ህመም፣ ሎስ ኦፍ አፐታይት፣ የምግብ ፍላጎት መቀነስ፣ ኖዣ አንድ ቮሚቲንግ፣ ማቅለሽለሽ እና ማስታወክ፣ ዳየሪያ፣ ተቅማጥ፣ ፊቨር፣ ትኩሳት፣ ክሌይ ካለርድ ባውል ሙቭመንትስ፣ ሸክላ መልክ ያለው ሰገራ፣ ፔንፉል ጆይንትስ፣ የመገጣጠሚያዎች ህመም። ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። ከባድ ሄፓታይተስ ቢ ወይንም ሲ በሽታ ያለባቸው ሰዎች ለከባድ የጉበት በሽታ፣ ሰሮሲስ እና የጉበት ካንሰር በሽታ በጣም ተጋላጭ ናቸው። ጉበታችን በትክክል መስራት ሲያቅተው የሊቨር ፌሊየር ተከሰተ ይባላል። ይህ ደግሞ የሚከተሉትን ነገሮች ያስከትላል። የመድማት ችግር፣ በሆዳችን ውስጥ የፈሳሽ መብዛት፣ አሳይቲስ፣ ወደ ጉበታችን የሚሄደው ፖርታል ቬይን የሚባለው የደም ቱቦ ውስጥ የደም ግፊት መጨመር፣ የኩላሊት ሥራ ማቆም፣ ሄፓቲክ ኤንሴፋሎፓቲ፣ ድካም፣ የማስታወስ ችግር፣ አእምሮ ላይ ችግር በሚፈጥሩ በመርዛማ ኬሚካሎች መከማቸት ምክንያት፣ ለምሳሌ አሞኒያ፣ የወረደ የአስተሳሰብ ችግር መከሰት፣ ሄፓቶሴሉላር ካርሲኖማ፣ የጉበት ካንሰር፣ ሞት። በከባድ ሄፓታይተስ ቢ ወይንም ሲ በሽታ የተያዘ ሰው የአልኮል መጠጥ መጠጣት የለበትም። መድኃኒቶችና ቫይታሚኖችንም ከመውሰዱ በፊት ሐኪሟን ማማከር አለበት። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ፣ ሂስተሪ አንድ ፊዚካል ኤግዛም። በመጀመሪያ ሐኪማችን ስለ ጤና ታሪካችን በጥንቃቄ ትጠይቀናለች። ከዚያም አካላዊ ምርመራ ታደርግልናለች። በዚህ አካላዊ ምርመራ ሐኪማችን ሆዳችን ላይ በጣቶቿ ጫን እያለች ህመም እንደሚሰማንና ሶፍት እንደሆነ ትመረምራለች። በተጨማሪም ጉበታችን በመጠን መጨመሩን ትመረምራለች። ቆዳችን እና አይናችን ወደ ቢጫ መልክ መቀየሩን ትመረምራለች። ሊቨር ፋንክሽን ቴስትስ፣ ይህ ምርመራ ማለት የጉበት ሥራ አፈጻጸም ምርመራ ነው። ይህ ምርመራ የደም ምርመራ ሲሆን ደማችን ውስጥ ጉበታችን የሚለቃቸውን የኢንዛይሞችን መጠን ይለካል። የእነዚህ ኢንዛይሞች መጠን ከልክ በላይ ከሆነ ጉበታችን በሆነ በሽታ ምክንያት ሥራውን በአግባቡ እየሰራ አይደለም ማለት ነው። አደር ብላድ ቴስትስ፣ የመጀመሪያው የደም ምርመራ ውጤት ጉበት ላይ ችግር እንዳለ ካሳየ የዚህን ችግር መንስኤውን፣ ለምሳሌ ኢንፌክሽን ያመጣው ቫይረስ ምን እንደሆነ፣ ተጨማሪ የደም ምርመራ በማድረግ ለማወቅ የሚደረግ ምርመራ ነው። በሽታው በበሽታ መከላከያ ስርዓታችን ስህተት የተከሰተ ለመሆኑ በደም ውስጥ አንቲቦዲዎች መኖር አለመኖሩን ለማወቅም ይህ ምርመራ ይረዳል። አልትራሳውንድ፣ የአልትራሳውንድ ምርመራ የጉበታችንን እና አካባቢውን ምስሎች ያሳየናል። ለዚህም ሐኪማችን ይህንን ምርመራ በመጠቀም የሚከተሉትን ነገሮች ማወቅ ትችላለች። በሆዳችን ውስጥ
ጉበት አካባቢ ፈሳሽ መኖሩን፣ ጉበታችን መጎዳቱንና መተለቁን፣ ጉበታችን ላይ እጢዎች ማደጋቸው፣ የሐሞት ከረጢት ላይ ችግር መኖሩን። አንዳንዴ ይህ ምርመራ ላይ ጣፊያም ሊታይ ይችላል። ይህም ጉበታችን ላይ ችግር ያመጣውን ነገር ለማወቅ ይጠቅማል። ሊቨር ባዮፕሲ ይሄ ምርመራ ማለት በመርፌ ከጉበታችን ላይ ናሙና መውሰድ እና መመርመር ነው። ይህ ናሙና ሲወሰድ በአልትራሳውንድ እገዛ ሊወሰድ ይችላል። የዚህ ምርመራ ዓላማ ጉበታችን ምን ያህል እንደተጎዳና ጉዳቱ ምን አይነት እንደሆነ ለማወቅ ነው። በተጨማሪም ይህ ምርመራ ጉበቱ ላይ ችግር ያለባቸውን ቦታዎች ናሙና ወስዶ ለመመርመር ይጠቅማል።